ዛሬ በእኛ ቤት እጅግ በጣም ጣት የሚያስቆረጥምና ለየት ያለ የሙገልገል ወይንም የቅቅል አሰራር ማለት ነው ይዘን መጥተናል። ውድ የቻናላችን ቤተሰቦች እጅግ በጣም የምትወዱት ምግብ ይሆናል ማለት ነው። ማሻአላህ ተባረከላ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ወደ ቀጣዩ ስራ አብረን እንሄዳለን ማለት ነው። ማሻአላህ ተባረከላህ። ዋው ላይክ እያደረጋችሁ አበረታቱን ማለት ነው። ማሻአላህ ዳይ ወደ ስራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ ምን ይዘን መጣን? በሉት ጥብስ አብረን እንትን እንላለን ማለት ነው እና ዛሬ ሙገልገል የስጋ ሙገልገል ልንሰራ መተናል። ቅቅል ማለት ነው። እዚህ ጋር እንግዲህ ነጩን ስጋ መርጫለሁ። ዘይት አልጠቀምም። እንዲሁም ደግሞ እዚህ ጋር የተፈጨ ዝንጅብልና ነጭ ሽንኩርት አንድ ላይ አድርጌያለሁኝ። ይሄ ደግሞ ክዝበራ ነው። እዚች ጋር የምታስፈልገን ትንሽ ቅመምና ጨው፣ ይሄ የምታዩት ማለት ነው። ይሄ የምታዩት ጨው ነው ማለት ነው። እዚህ ጋር ደግሞ ሽንኩርት አለን፣ ቲማቲም፣ ቃሪያ አለን ማለት ነው። ይሄ የሚያቃጥለው ቃሪያ ነው። እዚህ ጋር ደግሞ የተገጠመው ምንድነው ትላላችሁ? ይሄ ሊጥ ነው፣ ቂጣ ልንጋግር ማለት ነው። እንግዲህ ቪዲዮ ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየሰጣችሁ አበረታቱን ማለት ነው። ውድ የሌላ ኤንድ የመሐመድ ቤተሰቦች የኔ ወዶች ለመልካም አስተያየታችሁ በርቺ ጠንክሪ እያላችሁ ከጎን ይላላችሁ በጣም ነው የማመሰግነው። እንግዲህ ያው መጥበሻችን እዚህ ጋር አለ። ወደ ስራው እንሄዳለን ማለት ነው። ሸቂቱ ቆይ በእኔ ግን በዋትስአፕ ነው እየቀረብኩልሽ ያለሁት። እኔ ዛሬ ስጋ ሊሰራ ነው ማለት ነው። ቅቅል ነው ሙገልገል የሚሉት ሊሰራ ነው። እኔ ቶሎ ለሌላ እንዴ ይሄን ረስችልሽ። ይሄ ለካ ሊጥ ነው ይኸው ቂጣ ማለት ነው። እንደዛ ነገር። እሺ ቤተሰብ ገጠም አድርገነው ነበረ። ማሻአላህ ይኸው ምንም ዘይት ሳናደርግ የራሱ የስጋው በዚህ መልኩ ወጥቷል ማለት ነው። ማሻአላህ እናዋህደዋለን በደንብ አድርገን ምንም ሳንጨምር አያችሁ። ማሻአላህ በደንብ እንጠብሰዋለን። ከዛ እዚሁ ላይ አብሮ ቆንጆ ሽታ እንዲያመጣልን ይህን ዝንጅብልና ነጭ ሽንኩርቱን አብረን ከዚህ ጋር እንተምናለን ማለት ነው። ቢስሚላህ ዝንጅብሉንና ነጭ ሽንኩርቱን ብቻ ማለት ነው። ይሄንን በደንብ አድርገን ጥብስ እናደርገዋለን ማለት ነው። ማሻአላህ በጣም ነው ሽታው የሚጥመው። ሽንኩርቱ ነጭ ሽንኩርቱና ዝንጅብሉ ማለት ነው። ቤተሰብ በደንብ እናዋህደዋለን አድርገን ማሻአላህ። ከዛ ትንሽ ገጠም እናደርገውና የራሱን ዘይት እንትን ይላል። ስጋችንን ነው የምንጨምረው። ትንሽ ዘይት ይጣውና ማለት ነው። ማሻአላህ ቤተሰብ እና አሁንም ትንሽ ገጠም እናደርገዋለን። እንግዲህ በዚህ መልኩ ከለሩንም ቀይሯል። ነጭ ሽንኩርቱም ከነጭነት አልፎ ወደ ቡኒ እየሄደ ነው። ማሻአላህ አሁን ያለምንም ዘይት መጠቀም
እየሰራን እንገኛለን። ቀጥታ ያጠብነውን ስጋ አጥቤ አጠንፍቼ ያለውን ምንም ነገር የለውም እንጨምራለን ማለት ነው። ማሻአላህ ይህንን በደንብ አድርገን እናዋህደዋለን። እሳቱን ቅንስ አድርገን በነጭ ሽንኩርትና በዝንጅብል ሽታ ብቻ እየተዋሃደ እናቆየዋለን ማለት ነው። ማሻአላህ ከመጨረሻው አብረን ለመከታተል እንሞክር። አሁን ምንም ውሃ ሳንጨምር ራሱ እንዲበስል እንተዋለን ማለት ነው። እያመሳሰልን እያዋሃድን በቃ የምሬን ነው የምላችሁ። ሽታው ከነጭ ሽንኩርት ጋር ስለተዋሃደ ምንም ሽንኩርት አያስፈልግም ነው የሚመስላችሁ አልኳችሁ። እንኳን ገና ቅመም ሳይደረግ ሽንኩርት ሳይደረግ ገና ቃሪያ ማለት ነው። እና ሚጥሚጣ ቢገኝ አሁን ማሻአላህ ማሻአላህ ነው። እንደዚህ አሁን ነገጥነውና ያቆሸሽናቸውን ወይም የሰራንባቸውን እቃችንን እናጥፋለን ማለት ነው። እንደምታዩት ገና ግብአቱ አልተጨመረም። ሽንኩርቱም እንዳለ ነው፣ ቃሪያው፣ ይህም ቅመሙ። ለምን አሁን የሚያስፈልገኝ ነገር የለም። ገጠሙ በዚሁም ቢበስል ጠብቃለሁ። ማሻአላህ እሺ ገጥመነው ነበረ ምንም ነገር ሳንጨምር። ማሻአላህ ማሻአላህ እየበሰለ አሁን እዚህ ምረው ሽንኩርታችን ይሆናል ማለት ነው። ሽንኩርታችንን አብረን እንጨምረዋለን። የጎመን ቅርድሽን የምንም ትንሽን ለባላት ታሳይ ይባላል ማለት። ጎመንም ሲከትፉት ብዙ ይመስላል። መጀመሪያ ስጋውንም ስናደርግ ብዙ ነበር ሲበስል አሁን ማሻአላህ ዋው። ቀጥታውን ሽንኩርቱንና ቃሪያውን አብረን እንጨምራለን ማለት ነው ቤተሰብ። ማሻአላህ አሁን እንደምታዩት እየጨመርን እንገኛለን ማለት ነው። ማሻአላህ ከዛ በደንብ እናዋህደዋለን ማለት ነው። ዋው በደንብ እናዋህደዋለን፣ እንገጥመዋለን። ይበስላል ማለት ነው። ትንሽ ቆይት ብለን ቅመሙን እንጨምራለን። ማሻአላህ ቤተሰብ የጨመርነው ሽንኩርት እንደምታዩት ውሃውን ምጥጥ አድርጎ ደረቅ ብሏል ማለት ነው። ማሻአላህ አሁን ቀጥታ የምንጨምረው ቅመማችንንና ቲማቲማችንን ይሆናል ማለት ነው። እዚህ ጋር እንዳያችሁ ሽንኩርት አለ። የማይደረግበት ይደረግልታል። ጭራሽ በደንብ አድርገን ቲማቲም
ቀረ አሁን ስጋ ያለውን ተጠቅመን ቲማቲም ከላይ ጨምራለን። ትንሽ ገጠም እናደርገውና ይበስላል ማለት ነው። ውድ ቤተሰብ እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱን እንላለን። ያው እንግዲህ ቲማቲማችንን ከው በኋላ ያው ትንሽ ውሃ አድርገናል ማለት ነው። መረቅ ነው ደረቅ ያለ እንትን አይሉም። ያውም ገና መብሰል ማለት ነው እና ትንሽ ጨምረናል ማለት ነው። ውድ ቤተሰቦች መረቅ ያለው ቅቅል በዚህ መልኩ ቆንጆ አድርገን ሰርተናል። ማሻአላ ተባረከላ በጣም ያምራል። እንደምታዩት ከለሩ ያበደ ነው። እንግዲህ ዘይትም ሳንጠቀም በራሱ ማለት ነው። እንደምታዩት ማሻአላ። አሁን ይሄ እስከሚበስል ድረስ የተወሰነ ጨርሶ ውሃውን ሲመጣ አንፈልግም። ቂጣችንን ያቦካነውን ሊጥ እንጋግራለን ማለት ነው ቤተሰብ። ማሻአላ እና ክዝበራው ነው የሚቀረን እሱኛው ትንሽ አሁን እንጨምርና በኋላ ላይ ደግሞ ከላይ ለእንትን ያክል እናደርጋለን ማለት ነው። ይሄ ጣዕም ይሰጠዋል ክዝበራው ማለት ነው። ማሻአላ አንድ ሰዓት እንጨምራለን። የምታዩት ማሻአላ። ቀጥታ ወደ ሁብዛችን እንሂድ። ይሄንን ቀነስ እናድርገውና መጠኑን ይብሰል። ቂጣችንን ደግሞ እየጋገርን የምናይ ይሆናል ማለት ነው። ስጋችንን ቀንሰን እሳቱን በዚህ መልኩ እየበሰለ ይገኛል ቅቅላችን። እዚህ ጋር ደግሞ የተጣደው ምጣድ የተጫጫረ ምጣድ ቂጣ ልንጋግር ነው ማለት ነው። እዚህ ጋር ላይ የቂጣችን ማስቀመጫ አለ። ሊጣችን እንደምታዩት ማሻአላ ተባረከላ እዚህ ጋር ላይ እንጋግራለን ማለት ነው። ሊጣችንን ከዚህ መጠኑን ቆንጠር እያደረግን በዚህ መልኩ ምጣዳችንም ሰምቷል። ይሄንን ስስ ቂጣ እንጋግራለን ማለት ነው። በዚህ መልኩ ማሻአላ ተባረከላ ታዩት እንያችሁት። ያው ሳሳ አድርገን ስለሆነ ያው ጥንቃቄ ነው እንዳያቃጥለን። በዚህ መልኩ እንደዚህ አድርገን ቂጣችንን እየጋገርን የምንጨርስ ይሆናል ማለት ነው። ያውና ቂጣችን በሚያምር መልኩ በስሏል ማለት ነው። ከታች ከላይ ደግሞ እንደዚህ እንገለብጠዋለን ማለት ነው። ቤተሰብ እንደዚህ እያደረግን እስከ መጨረሻው ይሄ ሊጥ እስከሚያልቅ ድረስ መጋገር ግድ ነው ማለት ነው። እሺ ቤተሰብ ያው ቂጣችን በሚያምር መልኩ በስሏል። ወደ ማስቀመጫችን እንጨምራለን ማለት ነው። ማሻአላ እንደምታዩት ማለት ነው። ሊጣችን እዚህ ጋር አለን። ሊጣችንን አሁንም እንትን ብለን ማሰስ የለም መቼም
እንጀራ አይደለም። እንጀራ ቢሆን ታስሶ ይጋገራል። እዚህ ላይ ዝም ብሎ ማሳመር ነው እና መቼም እኮ አሁን ለምን ሙሉውን አልዳመጥሽውም? ያንቺ ሙያስ ቀጥ ያጣ ነው የሚል ኮሜንት ላይ አይጠፋም። ችግር የለውም። እንደዚህም አሻፈፍኩት፣ እንደዛም አደረኩት፣ ወደዚህም አረኩት፣ ወደ ቀኝም አረኩት፣ ወደ ግራም አረኩት፣ ወደዛም አንከባለልኩት። ዋናው ነገር እንደዚህ በስሎ መበላቱ ነው። እሺ ቤተሰብ ያው እንግዲህ ሊጣችንን ጨርሰናል። ኩብሳችንን ጋግረን እዚህ ጋር የገጠምነው በዚህ መልኩ በስሎ ጨርሷል። ይሄው ውሃም እየረባ የለውም፣ መጠጥ ያለ ነው፣ ደረቅ ያለና አሁን ቀጥታ እንደዚህ ነው የሚቀርበው ማለት ነው። ምንም የምነካካው ነገር የለም እና ይሄውላችሁ እዚች ጋር ያዘጋጀናትን ከዝበራ ከላይ እንደዚህ ሸክል እናደርጋለን። ዋው በዚህ መልኩ ማለት ነው። እንግዲህ ያው ስንጋግረውም የቆየው ኩብስ በዚህ መልኩ ስናሳምር ቆይተናል። እንግዲህ ይህን ብቻም አይደለም፣ ያው ዝጋ ያለውን ኩብስ የሚያምር ኩብስ እንደዚህ ስስት ብሎ በዚህ መልኩ ነው እንግዲህ ማለት ነው። ውድ የቻናላችን ቤተሰቦች እጅግ በጣም ደስ የሚል ሙገልገል ሰርተናል ማለት ነው። በቀጣዩ ፓርት ደግሞ በሌላ የምግብ አሰራር እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን በድጋሚ እናመሰግናለን። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።